ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ዩኒት 7 ፓርት 2 ነው። ሳውንድ የሚለው ነው። ሳውንድ ማለት ድምጽ ማለት ነው። ፓርት 1 ላይ ስለ ላይት አይተናል። ዛሬ ደግሞ ስለ ሳውንድ እናያለን። እንደተለመደው መጨረሻ ላይ 5 ጥያቄዎችን እናያለን። እስከ መጨረሻው አብራችሁን ቆዩ። ዋን ኦፍ ዘ ሞስት ኮመንሊ ኦብዘርቭድ ፊኖሜና ኢን ኔቸር ኢዝ ሳውንድ። በተፈጥሮ በጣም የተለመደ የምንመለከተው ክስተት ድምጽ ነው። ሌሎችም አሉ ግን ደግሞ ድምጽን የተለመደ ነው ለማለት ነው። ዩ ሂር ዲፍረንት ሳውንድ ስራውት ዴይ። በቀን ውስጥ በጣም ብዙ አይነት ድምጾችን ልሰሙ ትችላላችሁ። ዘ ሳውንድ ኦፍ ካርስ፣ ባርኪንግ ኦፍ ዶግስ፣ ፍሬንድስ ቻቲንግ፣ ቲቸር ቶኪንግ ኤንድ ሚውዚክ አር ሳም ኤግዛምፕልስ ኦፍ ሳውንድ። በቃ ማንኛውም ሳውንድ ደግሞ ድምጽ የሚሰማ ነገር የመኪኖች ሊሆን ይችላል፣ የውሾች ጩኸት ሊሆን ይችላል፣ ጓደኞቻችሁ ሲያወሩ ሊሆን ይችላል፣ መምህሮች ሲያስተምሩ፣ ሙዚቃ ሊሆን ይችላል። እነዚህ የሳውንድ ምሳሌዎች ናቸው። ሳውንድ ኢዝ ኤ ፎርም ኦፍ ኢነርጂ ዊች ፕሮዲውስ ሂሪንግ ሴንሴሽን ኢን አወር ኢርስ። ድምጽ ምንድነው? የኢነርጂ ነው። የኢነርጂ አይነት ሆኖ የሂሪንግ ሴንሴሽን ማለት የማዳመጥ ስሜትን የሚሰጥ ነው። ላይት በማየት ነው አይደለም የምንቀበለው፣ ደግሞ ሴንስ የምናደርገው በማየት ነው። ሳውንድ ደግሞ በማዳመጥ ወይም ደግሞ ሂሪንግ ሴንሴሽን ያለው እና በምናችን ነው የምንሰማው? በኢር በጆሮአችን ማለት ነው። ሳውንድ ኢዝ ፕሮዲውስድ ባይ ቫይብሬሽን ኦፍ አን ኦብጀክት። ሳውንድ ደግሞ ፕሮዲውስ የሚደረገው ወይም ደግሞ የሚፈጠረው በምንድን ነው? ኦብጀክቶቹ የሆኑ ነገሮች ቫይብሬት ወይም ደግሞ ሲርገበገቡ ነው። ዌን አን ኦብጀክት ቫይብሬት፣ የአንድ ኦብጀክት ቫይብሬት ሲያደርግ ወይም ሲርገበገብ ኢት ፎርስ ዘ ፓርቲክል ኦፍ ሚዲየም አራውንድ ኢት ቱ ቫይብሬት። ሚዲየሙን ወይም ደግሞ ሳውንድ የሚተላለፍበትም ምን ያደርገዋል? ቫይብሬት ያደርገዋል። ኢን ዚስ ሴክሽን ዩ ዊል ለርን ዋት ሳውንድ ኢዝ። በዚህ ሴክሽን የምትማሩት ሳውንድ ምንድን ነው የሚለውን፣ ሃው ሳውንድ ኢዝ ፕሮዲውስድ፣ ሳውንድ እንዴት ፕሮዲውስ ተመረተ እና ደግሞ እንዴት ትራንስሚት ይደረጋል ወይም እንዴት ይተላለፋል ከአንድ ቦታ ወደ አንድ ቦታ ሳውንድ እንዴት ይተላለፋል የሚለውን፣ በተጨማሪ ደግሞ ስፒድ ኦፍ ሳውንድ ኢን ዲፍረንት ሚዲያ፣ በተለያዩ ሚዲያዎች የሳውንድ የድምፅ ፍጥነቱን፣ ሚዲያ ማለት ድምፅ የሚተላለፍበት ማለት ነው። ለምሳሌ ውሃ ሊሆን ይችላል፣ አየር ሊሆን ይችላል፣ ወይም ደግሞ ሶሊድ ቲንግ ሊሆን ይችላል። እሱ ሚዲያ ነው፣ ሳውንድ የሚተላለፍበት ማንኛውም ነገር። ሌላው ሪፍሌክሽን ኦፍ ሳውንድ ወይም ደግሞ ኢኮ ይባላል። ሳውንድ ሪፍሌክት ሲደረግ ኢኮ ይባላል፣ ወይም ደግሞ ማሚቶ የሚባለው ማለት ነው። እሱን እናያለን። ኤንድ ሳም አፕሊኬሽን ኦፍ ኢኮ፣ የኢኮን አፕሊኬሽን። ኢኮ እንግዲህ ብዙ ጥቅሞች እንዳሉት የእሱን አፕሊኬሽን እናያለን ማለት ነው። ሶርስ ኦፍ ሳውንድ፣ አሁን መጀመሪያ የምናየው ሳውንድ ምንድን ነው ስንል ቫይብሬሽን ኦፍ ቲንግስ ነው። ነገሮቹ ቫይብሬት በሚያደርጉበት ጊዜ ነው። እዛ ቀጥለን ደግሞ ሶርስ ኦፍ ሳውንድን ስናይ የሳውንድ ከየት ነው የሚመረተው ስንል ሃዊ ኤቨር ትራይ ቱ ፕላይ ክራር፣ ክራር መጫወት ሞክራችሁ ታውቃላችሁ ነው የሚለው። የምታውቁ ከሆነ አዎ፣ ማታውቁ ከሆነ ደግሞ አይ ማለት ነው። ዌን ዩ ስትሪክ ኢች ስትሪንግ፣ እያንዳንዷን ገመድ በምትመቷት ጊዜ ኢት ስታርት ቱ ቫይብሬት፣ ምን ያደርጋል? መርገብገብ ይጀምራል። ሙቭስ ባክዋርድ ኤንድ ፎርዋርድ፣ ቫይብሬት አደረገ ማለት ወደፊትና ወደኋላ ይንቀሳቀሳል ማለት ነው። ዘ ቫይብሬሽንስ ትራቨል always from the string of the ክራር። the vibration travel away from the string። ቫይብሬሽኑ ወይም እርግብግቢቱ ከስትሪንጉ ወይም ደግሞ ከዚህ ከገመዱ እየራቀ ነው የሚሄደው፣ ከክራሩ ስትሪንግ ማለት ነው። as a wave called sound wave፣ ዌቭ ይሄ እርግብግብ እያለ የሚሄደው ምን ይባላል? ሳውንድ ዌቭ፣ የድምፅ ዌቭ ይባላል። you can feel the vibration if you touch a bell that is ringing or ኤራዲዮ ዛት ኢዝ ፕሌይንግ። ቫይብሬሽን ፊል ለማድረግ ወይም ደግሞ ቫይብሬሽን ምን ነው ፊል የሚያደርገው ስሜቱ ምንድን ነው የሚሆነው ለማወቅ ደወል መትታችሁ እየጮሆን እያለ ሄዳችሁ ስትነኩት እሱ ቫይብሬሽኑ ይታወቃችኋል። አንደኛ። ሌላ ደግሞ ራዲዮ ፕሌይንግ እያደረገ ወይም ደግሞ እየተጫወቱ እያለ ራዲዮ እየተናገረ እያለ የዛን ጊዜ ስትነኩት የሆነ ቫይብሬሽን አለው እና እሱ ሳውንድ ቫይብሬሽን ወይም ሳውንድ ዌቭ ምክንያት የሚመጣ ነው ማለት ነው። ሳውንድ ዩ ሂር ሜይ ቢ ዲፍረንት፣ ያዳመጣችሁት ድምፁ የተለያዩ ሊሆን ይችላል፣ የትኛውን ቦታ የምታዳምጡት ድምፅ። በት they are all alike in one way፣ ነገር ግን ሳውንድ ስለሆነ በሆነ ነገር ይመሳሰላሉ። all sounds are produced by vibrating matter። ይህ ምንድን ነው? ሁሉም ሳውንዶች የሚፈጠሩት ማተር ወይም ደግሞ ነገሮቹ ቫይብሬት በሚያደርጉበት ወይም በሚርገበገቡበት ጊዜ ነው ማለት ነው። ይህ ሁሉንም ሳውንድ የሚያጠቃልል ወይም ደግሞ አንድ የሚያደርጋቸው ነገር ነው። ሳውንድ ኬሪስ ኢነርጂ፣
ድምፅ ኢነርጂ ተሸክሞ ነው የሚሄደው። ኢት ሉዝ ኢትስ ኢነርጂ አስ ኢት ትራቨል። ከዛ እየትራቨል እያደረገ ወይም ደግሞ ድምፁ እየሄደ እየራቀ ሲሄድ ኢነርጂውን ሉዝ እያደረገ ኢነርጂውን እያጣ ነው የሚሄደው። ሶ ዘ ፈርዘር ዘ ሳውንድ ትራቨል። ስለዚህ ይህ ድምፅ በጣም እየራቀ በሄደ ቁጥር ዘ ሞር ኢነርጂ ኢት ሉዝ፣ ኢነርጂን ሉዝ ያደርጋል ወይም ደግሞ የያዘውን ኢነርጂ እያጣ መንገድ ላይ እየተወ ነው የሚሄድ ማለት ነው። ኤንድ ዘ ዊከር ዘ ሳውንድ ቢካም። እዛ በኋላ እየራቀ ሲሄድ ሳውንዱ ዊክ የሚሆነው ወይም ደግሞ ሳውንዱ ደካማ ብዙም አይሰማ የሚሆነው ለዛ ነው። ሳውንድ ኢዝ ጀነሬትድ ባይ ዘ ሲሪስ ኦፍ ቫይብሬሽን ኦፍ ኦብጀክት። ሳውንድ ጀነሬት የሚደረገው ወይም ደግሞ ፕሮዲስ የሚመረተው ቫይብሬሽኖቹ ተገጣጥሞ ሲሪየስ ሲሰሩ፣ የኦብጀክቱ ቫይብሬሽኖች ተገጣጥሞ በሲሪየስ ሲሰሩ ነው። ማለት ብዙ ቫይብሬሽኖቹ አንድ ላይ ሲሆኑ ሳውንድን ይሰራሉ። ኤቭሪ ሶርስ ኦፍ ሳውንድ አር ኢን ስቴት ኦፍ ቫይብሬሽን። ማንኛውም የሳውንድ ምንጭ ምንድነው? ቫይብሬሽን ላይ ነው ያለው። ቲንክ አባውት ዘ ዲፍረንት ሳውንድ ዩ ሂር ኤቭሪ ዴይ። ምን አስቡ ነው የሚለው። የተለያየ ድምፅ እንደምትሰማላችሁ አይደለ? በየቀኑ እሱን አስቡ። ሳም አር ሶፍት፣ የተወሰኑት ሶፍት ወይም ደግሞ ለስለስ ያሉ ድምፆች ናቸው። ሳም አር ላውድ፣ የተወሰኑት ደግሞ በጣም ከፍ ያለ ድምፅ አላቸው። ሳውንድስ ካን ሃቭ ዲፍረንት ቮሊዩም። ስለዚህ ሳውንድ ድምፅ የተለያየ ቮሊዩም ወይም ይዘት ይኖረዋል። ቮሊዩም ኢዝ ላውድነስ ኦር ሶፍትነስ ኦፍ ሳውንድ። ቮሊዩም የሚባለው ምንድን ነው? የድምፁ ላውድነስ ወይም ደግሞ ሶፍትነስ በጣም ከፍ ያለ ነው ወይስ ዝቅ ያለ ነው የሚለውን ድምፅ ነው የሚይዘው። ላውድ ሳውንድስ ሃቭ ሞር ቮሊዩም ዛን ሶፍት ሳውንድ። ስለዚህ ላውድ ሳውንዱ በጣም ብዙ ቮሊዩም አለው። ከምኑ አንጻር ሲታይ? ከሶፍት ሳውንድ አንጻር ወይም ደግሞ ለስለስ ካለው ድምፅ አንጻር ሲታይ ላውድ ሳውንድ በጣም ብዙ ቮሊዩም ይይዛል ማለት ነው። ኢማጂን ዊስፐሪንግ ኤ ሴክሬት ቱ ኤ ፍሬንድ። ምን ብላችሁ አስቡ? ለጓደኞቻችሁ ሚስጥር እየነገራችኋቸው ነው እና እያሾካሾካችሁ ነው። ዊስፐሪንግ ማለት እያንሾካሾካችሁ እየነገራችኋቸው ነው። ዩር ዊስፐር ሃዝ ኤ ሎወር ቮሊዩም ዛን ዩር ኖርማል ቶኪንግ ቮይስ። እናንተ በድምፅ ሾክሾክ እያለጋችሁ ስታወሯቸው ከኖርማል ድምፃችሁ ቮሊዩሙ ዝቅ ያለ ነው። ምክንያቱም ሶፍት ወይም ደግሞ ዝቅ ስላደረጋችሁት። ዩ ቼንጅ ዘ ቮሊዩም ኦፍ ዩር ቮይስ ኦል ዘ ታይም። ስለዚህ እናንተ በፈለጋችሁት ጊዜ የድምፃችሁን ቮሊዩም መቀነስም መጨመርም መቀያየር ትችላላችሁ። ቱ ሳውንድስ ካን ሃቭ ዘ ሴም ቮሊዩም። ሁለት ድምፆች ተመሳሳይ ቮሊዩም ሊኖራቸው ይችላል። በት የዲፍረንት ፒች፣ የተለያየ ፒች ነው የሚኖራቸው። ሁለት ድምፆች አንድ አይነት ቮሊዩም ሊኖራቸው ይችላል። ነገር ግን ፒች የሚባለው ይህ ማለት የድምፅ ውጣ ውረዱ ግን የተለያየ ነው የሚሆነው። ፒች ኢዝ ሃው ሃይ ኦር ሃው ሎው የሳውንድ ኢዝ። ፒች የሚባለው ድምፁ ምን ያህል ሃይ ከፍተኛ ነው ወይም ደግሞ ምን ያህል ዝቅተኛ ነው የሚለውን ነው የሚለካው። ቮሊዩም ግን ላውድነሱና ሶፍትነሱን ነው የሚለካለን። ኦብጀክትስ ዛት ቫይብሬት ስሎውሊ ሃቭ ኤ ሎው ፒች። ቀስ ብሎ ቫይብሬት የሚያደርገው ኦብጀክት ምንድነው? ሎው ዝቅተኛ የሆነ ፒች አላቸው። ኦብጀክትስ ዛት ቫይብሬት ኩዊክሊ፣ በፍጥነት የቫይብሬት የሚያደርጉ ከሆነ ደግሞ ሃይ ፒች ይኖራቸዋል። ውጣ ውረድ ማለት ነው። ከፍ ዝቅ የሚለው ማለት ነው የድምፁ። ሰፖዝ ዩ ሂት ኤ በገና ኤንድ ክራር the ክራር would have a high pitch because it vibrates quickly። በገና እና ክራር በምትነኩበት ጊዜ ክራሩ ከፍተኛ የሆነ ፒች ይኖረዋል። ምክንያቱም quickly በፍጥነት ቫይብሬት ስለሚያደርግ ነው። the በገና would have a low pitch because it vibrates slowly። በገና ግን ቀስ ብሎ ቫይብሬት ስለሚያደርግ ፒቹ ዝቅተኛ ለው ይሆናል ማለት ነው። ዋይ በገና ቫይብሬት ስሎሊ ኮምፔር ቱ ክራር። ከክራር ጋር ስናነጻጽረው በገና ለምንድን ነው ስሎሊ ቫይብሬት የሚያደርገው ይላል። ይሄ አንደኛ የተሰራበት ማቴሪያል ሊሆን ይችላል፣ ወይም ደግሞ በገና ገመዶቹ ወፍራም ስለሆኑ እሱም ሊሆን ይችላል። ኢማጂን ኤ ዴይ ዊዝ ኖ ሳውንድ ሃፕኒንግ ኤኒዌር። ቀን ምንም ድምፅ ሳይሰማ የሚውልበት ቦታ ኢማጂን አድርጎ እንደማስቡ። ኖ ሳውንድስ ውድ ሚን ኖ ማተር ኢዝ ቫይብሬቲንግ ኤኒዌር አራውንድ ዩ። ምንም ሳውንድ የለም በዙሪያችሁ፣ ምንም ድምፅ የለም ማለት ምንም ነገር ቫይብሬት የሚያደርግ ነገር በዙሪያችሁ የለም ማለት ነው። ዛት ኢዝ ኢምፖሲብል። ያነ ምንም የማይቻል ነገር ነው። ምንም ድምፅ የሌለበት አትሊስት የወፎች ድምፅ ሊኖር ይችላል ጸጥ ያለ ቦታ ብትሄዱ ራሱ። ስለዚህ ኢምፖሲብል ነው። ዜር አር ፎንስ ሪንጊንግ። ምን አለ? የስልክ ጥሪ ያለ፣ ፒፕል ቶኪንግ፣ ሰዎቹ ያወራሉ። ሹዝ ስኩዊኪንግ፣ ሰዎቹ ሲራመዱ ይሰማል። ኦል ዘ ሳውንድስ ሃቭ ዲፍረንት ቮሊዩም ኤንድ ዲፍረንት ፒችስ። እነዚህ ሁሉም ድምፆች የተለያየ ቮሊዩም እና ፒች አላቸው። ቀጣይ የምናየው ትራንስሚሽን ኦፍ ሳውንድ፣ ሳውንድ የሚተላለፍባቸው መንገዶች።
ሃው ዲድ ሳውንድ ትራቨል ቱ አወር ኢርስ? ድምፅ ወደ ጆሮአችን እንዴት ነው የሚገባው? ሪሜምበር ዛት ኦብጀክትስ ሜክ ሳውንድ ዌን ዜይ ቫይብሬት። አስታውሱ ኦብጀክት ሳውንድን የሚፈጥሩት ምንድን ነው? ቫይብሬት በማድረግ ነው። ሳውንድ ትራቨል አውት ኢን ኦል ዳይሬክሽን ፍሮም ኤ ቫይብሬቲንግ ኦብጀክት። ከዛ ቫይብሬት ከሚደረገው ኦብጀክት ሳውንድ በሁሉም ዳይሬክሽን ይወጣል ወይም ደግሞ ትራቨል ያደርጋል። ኤ ቫይብሬቲንግ ኦብጀክት ሜክ ዘ ኤር ኦል አራውንድ ኢት ቫይብሬት። ቫይብሬቲንግ ኦብጀክቱ በዙሪያው አየሮቹ ሁሉ ቫይብሬት እንዳደርጉ ያደርጋል። ፎር ኤግዛምፕል ዘ ሳውንድ ፍሮም ዘ ኢንስትሩመንት ኤንድ ሳውንድ ፍሮም ዘ ኤርፕሌን ትራቨል ስሩ ዘ ኤር አንቲል ኢት ሪች ዘ ኤርስ ኦፍ ዘ ሊስነር። ከኢንስትሩመንት ወይም ከመሳሪያዎች የምንሰማው ድምፅ እና ኤርፕሌን ከርቀቱና የምትሄደው ፕሌን ስትሄድ ድምጿ የሚሰማን ምንድን ነው? ቫይብሬት ስለምታደርግ እና ወደ እኛ ጆሮ መጥቶ ስለሚደርስ ነው ያነ ቫይብሬት የሚያደርገው። ዩ ካን ሄር ሳውንድ ኦንሊ ዌን ኢት ትራቨልስ ስሩ ማተር። ድምፅን መስማት የምንችለው በሆኑ ነገሮች ሲያልፍ ብቻ ነው እንጂ ያለምንም ማተር ወይም ደግሞ ሚዲያ ያለምንም ሚዲያ ሳውንድ አይተላለፍም። ስለዚህ በማተር ሲያልፍ ወይም ደግሞ በሆነ ነገር ሲያልፍ ነው ሳውንድ ማዳመጥ የምንችለው። ዩ ኦልሬዲ ናው ዛት ሳውንድ ትራቨል ስሩ ኤር። እንደሚታወቀው ሳውንድ ድምፅ በአየር ይተላለፋል አይደለ? በአየር ያልፋል። ሪመምበር ዛት ኤር ኢዝ ኤ ጋዝ። ምንም መሆን አስታውሱ፣ አየር ጋዝ መሆኑን አስታውሱ። እሱ ምንድነው? ማተር፣ አንዱ ማተር ነው። ሳውንድ ኦልሶ ትራቨል ስሩ ሊኩዊድ። በተጨማሪ ሳውንድ በሊኩዊድ ሊተላለፍ ይችላል፣ በሶሊድም ሊተላለፍ ይችላል በተመሳሳይ መንገድ። ስፒድ ኦፍ ሳውንድ ኢን ዲፍረንት ሚዲያ። አሁን ደግሞ የምናየው የድምፅ ስፒድ ወይም ፍጥነቱን ነው። ከአንድ ሚዲያ ከሌላው ሚዲያ ይለያያል የድምፅ ፍጥነቱ። ኦል ማቴሪያልስ ካን ትራንስሚት ሳውንድ። ሁሉም ማቴሪያሎቹ ሳውንድ ያስተላልፋሉ። በት ዘ ዲግሪ ኦፍ ትራንስሚሽን ኢዝ ኖት ዘ ሴም። ነገር ግን የሚያስተላልፉበት ዲግሪ እኩል አይደለም። አንዱ በጣም በፍጥነት ያስተላልፋል፣ አንዱ ደግሞ ቀስ ብሎ ያስተላልፋል። እንደ ማቴሪያሉ ይለያያል ማለት ነው። ስለዚህ በጣም በፍጥነት የሚያስተላልፈው ማቴሪያል ምንድን ነው? ሶሊዶች ናቸው። ሶሊድ ማለት ጠጣር ነገሮች ማለት ነው። ሶሊድስ አር ቤተር ትራንስሚተርስ ኦፍ ሳውንድ ዛን ሊኩዊድ ኤንድ ኤር። ከሊኩዊድ እና ከኤር ይልቅ ሶሊድ በጣም በጥሩ ሁኔታ ማስተላለፍ ወይም ደግሞ በፍጥነት ማስተላለፍ ይችላሉ። ዲኖ ዋይ ለምን እንደሆነ ታውቃላችሁ? ሳውንድስ ኒድ ማቴሪያል ሚዲየም ኦር ትራንስሚት። ሳውንድ ኒድስ ማቴሪያል ሚዲየም ፎር ኢትስ ትራንስሚሽን። ምክንያቱም ምንድነው? ድምፆች ለመተላለፍ ማቴሪያል ወይም ደግሞ የሆነ የሚተላለፉበት ነገር ያስፈልጋቸዋል፣ የሚሄዱበት ነገር ማለት ነው። ማቴሪያል ሚዲየም የሚባለው ኢት ካኖት ትራቨል ስሩ ቫከም። በቫከም መተላለፍ አይችሉም። ቫከም ማለት ምንም ማቴሪያል የሌለበት ባዶ ቦታ ማለት ነው። አየርም የሌለበትም ምን የሌለበትም፣ እሱ ቫከም ይባላል። አሁን ላይት በቫከም ማለፍ ይችላል፣ ምንም ማቴሪያል አያስፈልገውም። ሳውንድ ግን ማቴሪያል ያስፈልገዋል። በቫከም ወይም ደግሞ ምንም ማቴሪያል በሌለበት ቦታ መተላለፍ አይችልም። ዘ ዲፍረንስ ኢን ስፒድስ ኦፍ ሳውንድ ኢን ዲፍረንት ማቴሪያል ካን ቢ ኢዝሊ አንደርስታንድ ፍሮም ዘ ስትራክቸር ኦፍ ሞለኪውልስ ኦፍ ሳብስታንስ። የሳውንድ ስፒድ ዲፍረንስ ከምን ሊመጣ ይችላል? ከማቴሪያሎቹ ስትራክቸር ዲፍረንት፣ ስትራክቸራቸው ስለሚለያይ የሳብስታንሶቹ ስትራክቸር ስለሚለያይ የሞለኪውሉ ማለት ነው ስፒዱም ሊለያይ ይችላል። ዘ ትራንስሚሽን ኦፍ ሳውንድ ኢን ዲፍረንት ሰብስታንስ ዲፔንድ ኦን ዘ ስትራክቸር ኦፍ ፓርቲክልስ ኢን ዘ ሰብስታንስ። ስለዚህ ትራንስሚሽን የሚደረገው ወይም ደግሞ የሚተላለፈው ሳውንድ በምን ይወሰናል ማለት ነው? በፓርቲክሉ ስትራክቸር ይወሰናል ማለት ነው። ሲንስ ዘ ፓርቲክል ኢን ሶሊድ አር ክሎዝ ቱ ኢች አዘር። ሶሊድ ላይ ፓርቲክሎቹ እርስ በርሳቸው ተጠጋግተው ስለሆነ ያሉት they easily pass the sound to the next particle። ድምፁን ወደ ቀጣዩ ፓርቲክል በቀላሉ ያስተላልፉታል። by collision and the sound move faster። በምንድን ነው የሚያስተላልፉት? ኮሊዥን ነው ደግሞ በመጋጨት በብረት አይደለ እየተጋጩና ሳውንድ በፍጥነት ይንቀሳቀሳል ማለት ነው። but in liquid and gas፣ ነገር ግን ፈሳሽና ጋዞች ላይ the particle are far apart and collision between the particles ቴክ ፕሌስ ሬርሊ። ፓርቲክሎቹ ፋር አፓርት ናቸው ወይም ደግሞ ተራርቀው ነው የሚኖሩት። ኮሊዥን አይፈጠርም ማለት ነው። በመካከላቸው በፍጥነት ግጭት ስለማይፈጠር በፓርቲክሎቹ መካከል ሳውንዱ ቀስ ብሎ እንዲሄድ ያደርገዋል። ፓርቲክሎቹ ተራርቀው ስላሉ በመካከላቸው ያለው ርቀት ሰፋ ያለ ስለሆነ ኮሊዥን በፍጥነት አይካሄድም። ስለዚህ
ፓርቲክሎች ቶሎ ቶሎ ካልተጋጩ ደግሞ ሳውንድ በፍጥነት አይሄድም ማለት ነው። they pass sound slower than the solid ለዛ ነው ከሶሊድ ይልቅ እነሱ ስለው አድርገው ወይም ደግሞ ዝግ አድርገው የሚያስተላልፉት። ሲሚላርሊ the particle in gas pass the sound much slower than in liquid አሁንም ጋዝ ላይ ማች ከሊኩዊድ ደግሞ በጣም ዝግ ያለ ነው የሚሆነው። በጋዝ ላይ ከሆነ ቀስ ብሎ ነው የሚደርሰው ማለት ነው። ምክንያቱም ጋዝ በጣም ፋራ ፓርት ናቸው ፓርቲክሎቹ እነሱ የተራራቁ ስለሆኑ እነሱ ገና ቀስ ብሎ ስለሆነ የሚያገኛቸው ቶሎ ቶሎ ቫይብሬት ስለማያደርጉ ነው። the sound travels slower in liquid than in solid ስለዚህ ሳውንድ ሊኩዊድ ላይ ስሎወር ከእንትን አንጻር ሲታይ ከሶሊድ አንጻር ሲታይ ሊኩዊድ ላይ ስሎወር ነው። ሳውንድ ትራቨል ስሎወር ኢን ጋዝ ዛን ሊኩዊድ ከሊኩዊድ እና ከጋዝ ደግሞ ስናነጻጽረው ጋዝ ላይ ስሎወር ናቸው። the speed of sound in water is greater than the speed of sound in air ስለዚህ ውሃ ላይ ያለው ፍጥነት ከአየር ላይ ካለው ፍጥነት ይበልጣል የሳውንዱ። and its speed in steel is greater than speed in water steel ማለት ብረት ነው አይደለ? ብረት ላይ ከሆነ ሶሊድ ስለሆነ ከዋተር ወይም ደግሞ ከፈሳሹ ፈጣን ነው የሚሆነው። ስለዚህ የሶሊዱ ከጋዙ ይበልጣል። ስለዚህ የሶሊዱ ከዋተር ይበልጣል፣ የዋተር ደግሞ ከጋዝ በፍጥነት ይበልጣል ማለት ነው። ቀጣይ የምናየው ሂሪንግ ነው፣ መስማት ማለት ነው። you use your ears to hear what someone is saying to you የሆነ ሰው ለእናንተ ያላችሁ ነገር ለመስማት ጆሮአችሁ ነው የምትጠቀሙ። you see your ears every time you look in a mirror መስታወት ላይ ፊታችሁን ስታዩ ሁልጊዜ ጆሮአችሁን ታስተውሉታላችሁ አይደለ? you know that they are important in hearing sound እነዚህ የሚታየው ጆሮአችን ለሳውንድን ለመስማት በጣም ኢምፖርታንት ነው። ጆሮ የሚታየው ጆሮአችን ክፍል ማለት ነው። the question is how do your ears work ጆሮአችን እንዴት ነው የሚሰራው? እዚህ በፊት ተምራችሁ ታውቃላችሁ? ስለ ጆሮ ምናምን ተምራችሁ ታውቃላችሁ? ታች ላይ አለ እንዴት ጆሮ እንደሚሰማ እንዴት ስራው እንደሚሰራ። ሳውንድስ ትራቨል ስሩ the air and gas into them ምንድነው? ድምፅ ከአየር ወይም ደግሞ ከጋዝ ወደ ጆሮአችን ይመጣል አይደለ? መጀመሪያ ከሌላ ቦታ ይመጣል። that happens then what happens then ከዛ በኋላ ምን ይፈጠራል? from what you know about sound you can guess that something is going to vibrate in your ear ስለ ሳውንድ እንደምታውቁት የሆነ ነገር ጆሮአችን ውስጥ ቫይብሬት ማድረግ አለበት ሳውንድ ለመፍጠር ማለት ነው። the first part of your body that sound reach is your outer ear የመጀመሪያው ሰውነታችን ውስጥ ሳውንድ የሚደርስበት የኛ አውተር ወይም ደግሞ የውጨኛው ጆሮአችን ነው። your ear also has many other parts that are inside your head ጆሮአችን ብዙ ፓርቶች አሉት ወደ ውስጥ ወደ ጭንቅላታችን ሲገባ። sounds travel through both the outside and the inside part of your ear before message about the sound reach your brain ሜሴጁ ወይም ደግሞ የያዘው መልእክት ብሬናችን ከመድረሱ በፊት በአውተር ሳይድ እና በኢነር ሳይድ ማለፍ አለበት መጀመሪያ። Figure 7.6 shows the path of sound as it travels from the air through your ear ይሄ ፊገር የሚያሳየን እንዴት ድምፅ ከውጭ ከአየር ተነስቶ ወደ ጆሮአችን እንደሚተላለፍ ነው። መጀመሪያ ላይ አውተር ኢር አለ። ይሄ ጆሮአችን አውተር ኢር ነው። the outer part of your ear is the part you see when you look in a mirror የውጨኛው የጆሮአችን ክፍል ሚረር ላይ ወይም መስታወት ላይ ፊታችን ስናይ የምናየው ጆሮአችን ነው። the outer ear catches sound traveling in the air outer ear ጥቅሙ ምንድነው? ከአየር ያሉትን ድምጾች ይሰበስባል፣ አንድ ላይ አጠራቅሞ ያመጣል ከአየር ወይም ደግሞ ከውጭ ላይ ያሉትን ድምጾች። it then moves to sound to the part of the ear inside the head ከዛ ወደ ውስጥ ይልከዋል ማለት ነው ይሄን ያገኘውን። ስለዚህ outer ear የሚባለው ይሄ ነው። ከዛ ቀጥሎ ወደ ውስጥ ሲገባ ሳውንድ ትራቨል ፍሮም the outer ear to the eardrum eardrum የሚባል አለ። ይሄ ማለት ነው ይሄ the eardrum is thin skin like layer that covers the middle part of the ear eardrum የሚባለው ቲን ምንድነው ቀጭንና ስኪን የምትመስል ላየር ናት ወይም ደግሞ ንጣፍ ናት። ይሄ ደግሞ ከበር ያድርገው ሚድል መካከለኛውን የጆሮአችን ክፍል ከበር ያደርጋል። when sound hits the eardrum ሳውንድ መቶ ከዚህ ከውጨኛው የጆሮአችን ክፍል አድርጎ በዚህ መቶ ኤርድረምን ሲመታ ወይም ደግሞ ሂት ሲያደርገው the eardrum begins to vibrate
ኢርድረማችን ቫይብሬት ማድረግ ይጀምራል። እንግዲህ ሳውንድ የሚፈጠረው በቫይብሬሽን ነው፣ ነገሮቹ ቫይብሬት በሚያደርጉበት ጊዜ ነው ስላለን ይህ ኢርድረም ቫይብሬት ያደርጋል ማለት ነው። ይሄኛው ደግሞ እዚህ ላይ የምታዩት ዚስ ፓርት ኦፍ ዘ ኢር ኢዝ ሼፕድ ላይክ ዘ ሼል ኦፍ ስኔል። የቀንድ አውጣን ሼል ነው ደግሞ ላይ ቀንድ የሚመስለውን ነገር እሱን ይመስላል ይሄ ሼፕ ማለት ነው። ኢትስ ፊልድ ዊዝ ሊኩዊድ። ይሄ ደግሞ የተሞላው በምንድን ነው? በፈሳሾች ነው። ዘ ቫይብሬቲንግ ቦንስ ኮዝ ዘ ሊኩዊድ ቱ ቫይብሬት። ቦኖቹ ቫይብሬት የሚያደርጉት እዚህ ኢርድረም ላይ ቦኖቹ ቫይብሬት የሚያደርጉት ቦን ወይም ደግሞ አጥንቶቹ ይሄኛው ሊኩዊድ ቫይብሬት እንዳደርግ ያደርጉታል። ይሄኛው ደግሞ ዘ ስሪ ቲኒ ቦንስ ሶስቱ ትንንሽ አጥንቶች ናቸው ጆሮአችን ውስጥ ያሉ። ዘ ቫይብሬቲንግ ኢርድረም ሜክስ ዘ ስሪ ቲኒ ቦንስ ኢን ዘ ሚድል ኦፍ ዘ ኢር ቫይብሬት። ኢርድረም ቀጥሎ እሱ ቫይብሬት ካደረገ በኋላ እነዚህ ሶስቱ ቦኖች ቫይብሬት እንዳደርጉ ያደርጋቸዋል። ሌላው ዘ ሊኩዊድ ኬሪስ ሳውንድ። ሊኩዊዱ እዚህ ውስጥ ሊኩዊድ አለ አይደለ? ሊኩዊዱ ሳውንድን ይሸከማል ወይም ድምፅን ይሸከማል። ሳውንድ ቫይብሬሽን ቱ ስፔሻል ነርቭ። ይሄ ወደ ነርቭ ነው የሚወስደው ማለት ነው። ሊኩዊዱ እዚህ ቫይብሬት የሚያደርጉትን ሳውንዶች ቫይብሬት ሳውንዱን ወደ ነርቫችን ነው የሚወስደው፣ ወደ ጭንቅላታችን ማለት ነው። ዚስ ነርቭ ኬሪስ ሜሴጅ ቱ ዘ ብሬን። ይሄ ነርቭ ሜሴጅን መልእክቱን ወደ ብሬን ይወስዳል። ዘን ዘ ብሬን ሄልፕስ ዩ አንደርስታንድ ዘ ሳውንድ ዩ ሄር። ከዛ በኋላ ከጭንቅላታችን ብሬን ላይ ከደረሰ በኋላ በነርቮቹ አርጎ ብሬን ላይ ከደረሰ በኋላ የሰማነው ነገር ምን እንደሆን ብሬናችን ይነግረናል ማለት ነው። ስለዚህ ሳውንድ የሚተላለፈው ወደ በጆሮአችን አድርጎ የሚተላለፈው በዚህ መልኩ ነው። ሌላው ሪፍሌክሽን ኦፍ ሳውንድ ነው። ሳውንድ ሪፍሌክት ይደረጋል፣ እንደ ላይት ሁሉ ሳውንድ ሪፍሌክት ይደረጋል። ኢማጂን ስራዊንግ ኤ ቦል አጌንስት ኤ ዋል። እስኪ አሁን እናንተ ኳስ ይዛችኋል ይባልና ወደ ግድግዳው ወርሩት። እየወረወራችሁት እንደሆነ አስቡ። ዘ ቦል ሂትስ ዘ ዋል ኤንድ ባውንስ ባክ። ኳሱ ግድግዳው መጥቶ ይመለሳል አይደለም? ወደ እናንተ ይመለሳል። ናው ኢማጂን ሾቲንግ ኤ ላርጅ ኢምፒቲ ሩም። አሁን ደግሞ አስቡ፣ ባዶ ትልቅ ሩም ውስጥ ናችሁ እንበልና ጮኻችሁ ላይክ ዘ ቦል ዩር ቮይስ ባውንስ ኦፍ ዘ ዋል። እንደ ኳሱ ሁሉ የእናንተ ድምጻችሁ ከግድግዳው ደርሶ ይመለሳል። የሆነ ባውንስ የሆነ ማለት ባክ ይመለሳል ማለት ነው። ዩ ሂር አን ኢኮ። ምን ትሰማላችሁ? ከዛ በኋላ ኢኮ ወይም ማሚቶ የሚባለውን። አን ኢኮ ኢዝ ሳውንድ ባውንሲንግ ባክ ፍሮም አን ኦብስታክል። ኢኮ የሚባለው ሳውንድ ድምፅ ባውንስ ሲያደርግ ወይም ደግሞ ሲመለስ ነው። ከምን ነው ደግሞ የሚመለሰው? ከኦብስታክል ወይም ደግሞ መሰናክሎችን ማለፍ ሲያቅተው ተመልሶ ይመጣል ማለት ነው ድምፅ። ዩር ቮይስ ትራቨልድ ስሩ ዘ ኤር ኤንድ ባውንስ ኦፍ ዘ ዋል ኦፍ ዘ ሩም። ድምፃችን ትራቨል እያደረገ በአየር እየሄደ እያለ ግድግዳ ላይ ሲደርስ ተመልሶ ይመለሳል፣ ተመልሶ ይመጣል ወይም ደግሞ ባውንስ ኦፍ ያደርጋል፣ ተርን ባክ ያደርጋል ማለት ነው። whenever sound meets a boundary or an obstacle on its way some of the sound energy is absorbed። ይሄ አሁን ድምፁ ሂዶ ኦብስታክል ላይ ወይም ደግሞ የሆነ ግድግዳ ላይ ሊሆን ይችላል በደረሰ ጊዜ የተወሰኑ ኢነርጂዎች እዛው ግድግዳው ይቀራሉ። ሌሎቹ ደግሞ የተረፉት አዘር ሪፍሌክት ይደረጋሉ ወይም ደግሞ ይመለሳሉ። ሪፍሌክሽን ማለት መመለስ ነው ወይም ደግሞ ተርን ባክ ነው ብለናል አይደለ? የተወሰኑት አብዞርብ ተደርገው የተወሰኑት ደግሞ ሪፍሌክት ይመለሳሉ ማለት ነው። ዚስ ሪፍሌክትድ ሳውንድ አት ኤ ባውንደሪ ኢዝ ኮልድ አን ኢኮ። ይሄ ሪፍሌክት ተደርጎ ወይም ደግሞ ተርን ባክ ያደረገው ሳውንድ ኢኮ ይባላል፣ ማሚቶ ማለት ነው። ሳውንድ ዳዝ ኖት ኦልዌይስ ባውንስ ባክ። ድምፅ ሁልጊዜም ባውንስ ባክ አያደርግም። ዱ ዩ ቲንክ ዛት ሳውንድ ሪፍሌክት ባክ ኢን ሩም ዊዝ ፈርኒቸር። ፈርኒቸር ላይ ወይም የዕቃ ቤት ወይም ደግሞ ቤት ላይ ሳውንድ ሪፍሌክት ያደርጋል ብላችሁ ታስባላችሁ ይላል። ሩም ከሆነ ትልቅ ሩም ሆኖ ምናምን የተዘጋ ከሆነ ባውንስ ኦፍ ሊያደርግ ይችላል። ሳውንድ ካን ባውንስ ኦፍ ፍሮም ዲፍረንት ሰርፌስ። ሳውንድ ድምፅ ከተለያዩ ሰርፌሶች ባውንስ ኦፍ ሊያደርግ ይችላል። ዩ ካን ሂር አን ኢኮ ኢፍ ዩ አር ሰራውንድድ ባይ ሂልስ። ኢኮ ልንሰማ የምንችለው በከፍታዎች ስንከበብ ወይም ደግሞ ክሊፍ ገደል ላይ ካለን ገደል አካባቢ ካለን ኦር ላርጅ ቢልዲንግ ወይም ደግሞ ከትልቅ ህንፃ ላይ ካለን ብዙ ማሚቶ ይሰማናል አይደል? የራሳችን ድምፅ ካልን በኋላ እንደገና ይሰማናል። ስለዚህ እሱ ኢኮ ይባላል። however you can hear an echo best when sound bounce off
ሃርድ ስሙዝ ሰርፌስ። ነገር ግን ኢኮም በስነስርዓት በጥሩ ሁኔታ የምናዳምጠው ምን ሲሆን ነው? ድምፅ በሃርድ ወይም ደግሞ ጠንካራ የማያሳልፍ ድምፁን የማያሳልፍ እና ስሙዝ ወይም ደግሞ ለስላሳ የሆነ ሰርፌስ ሲሆን ነው ያን ኦብስታክሉ ወይም ደግሞ የማያሳልፈው ነገር ጠንካራና ለስላሳ ሲሆን ነው። ሃርድ ሳብስታንስስ ሰቻስ ወለስ ሃርድ ሳብስታንስ ለምሳሌ ጠንካራ ሳብስታንስ የሚባሉት ግድግዳዎች፣ ሮክ ሊሆን ይችላል፣ ሂል ከፍታ፣ ሜታል፣ ውድ፣ ቢልዲንግ እነዚህ ሃርድ ሳብስታንስ ናቸው። አር ጉድ ሪፍሌክተርስ ኦፍ ሳውንድ እነዚህ ሳውንድን ሪፍሌክት የምናደርግባቸው ጥሩ ምሳሌዎች ናቸው። በት ዌን ሳውንድ ስትሪክስ ሶፍት ሰርፌስ ነገር ግን ሳውንድ ሶፍት ሰርፌስን ሂት በሚያደርግበት ጊዜ ሶፍት ሰርፌስ የሚባሉት ለምሳሌ ልብስ ሊሆን ይችላል፣ ክሎዝ፣ ውል ማለት እነሱፍ ምናምን ነገር የሚባሉት ሶፍት ናቸው። ሳውንድ ምን ያደርጋል ማለት ነው? ሞስት ኦፍ ሳውንድ ኢነርጂ ኦብዞርቭ እዛው ይቀራል፣ አይመለስም። በአሁን ሶፍ ነው አይሰማንም፣ ለኛ እዛው ነው የሚቀረው። ስለዚህ አብዞርቭ ተደረገ ማለት ነው። when you shout or whistle while you are at the same distance away from a tall building or mountain you may be able to hear an original sound and the reflected sound as two separate sounds። እናንተ ሻውት አድርጋችሁም ወይም ደግሞ ቀስ ብላችሁ በሹክሹክታ ተናገራችሁም ከቢልዲንግ ከትልቅ ቢልዲንግ ወይም ደግሞ ከማውንቴን አካባቢ ካላችሁ ድምጻችሁን ማለት የገደል ማሚቶ ወይም ደግሞ ማሚቶውንና ኦሪጂናል ሳውንዱን በሁለት የተለያየ ሰዓት ነው የምትሰሟቸው፣ ወይም ደግሞ ሁለት የተለያዩ ድምጾች ነው የምትሰሙት። this will be true if the echo or reflected sound reaches you 0.1 ሰከንድ later than the original sound። ይሄ ደግሞ ትሩ የሚሆነው ወይም ትክክል የሚሆነው መቼ ነው? ኢኮ ወይም ደግሞ ማሚቶ ከእናንተ ከኦሪጂናል ሳውንዱ 0.1 ሰከንድ በኋላ ስለሚደርሳችሁ ነው። ኦሪጂናል ሳውንዱን ሰምታችሁት ከዛ በኋላ 0.1 ሰከንድ በኋላ ኢኮ ይሰማችኋል። ለዛ ነው የተለያየ ሴፓሬት ሳውንድ የምትሰሙት ማለት ነው። ገደል ላይ ምናምን ገጠር ልጅ ከሆናችሁ በተለይ ገደል አካባቢ ምናምን ሄዳችሁ ስትናገሩ ምናምን የሚሰማው ታውቁታላችሁ። ከአንድ ሰከንድ ምናምን በኋላ ይሰማል የማሚቶ ድምፅ። ስለዚህ የኦሪጂናል ሳውንዱ እና የኢኮ ሳውንዱ በ0.1 ሰከንድ ልዩነት ነው የሚሰማው። ዚስ ሚንስ ይህ ማለት your ear is able to distinguish the two sounds as a separate ones only if they reach you at least 0.1 ሰከንድ later። ይሄ ጆሮአችሁ መለየት ይችላል ሁለቱን ድምጾች። የሚለየው ደግሞ ምንድን ነው? አንደኛው ከአንደኛው በ0.1 ሰከንድ በኋላ ከደረሰ ነው። ከጆሮአችን ሁለት ጊዜ ነው። የመጀመሪያው ኦሪጂናል ሳውንዱ ይደርሳል፣ ከዛ የማሚቶ ሳውንድ ከ0.1 ሰከንድ በኋላ ይደርሳል። ከዛ ጆሮአችን ይለየዋል ማለት ነው የገደል የማሚቶ ድምጽ መሆኑና ኦሪጂናል ድምጽ መሆኑን። መጨረሻ ላይ የምናየው አፕሊኬሽን ኦፍ ኢኮ ሳውንድ ነው። ኢኮ ሳውንድ ጥቅሙ ምንድን ነው የሚሉትን ኢኮ ሎኬሽን ይባላል። ኢኮ ወይም ደግሞ የኢኮ ሎኬሽንን ለማሳየት ወይም የሆነ ቦታ የጠፋ ቦታ ሊሆን ይችላል፣ ያንን ቦታ ለማሳየት ይጠቅማል። አኒማልስ ላይክ ዶልፊንስ ኤን ባትስ ዶልፊን አሳንበሪ እና ባት ወይም ደግሞ የሌሊት ወፍ የምትባለው ሜክ ዩዝ ኦፍ ሳውንድ ዌቭ ቱ ፋይንድ ዜር ዌይ መንገዳቸውን ለመፈለግ ሳውንድ ዌቭን ይጠቀማሉ። ጀስት ላይክ ሽፕስ ኦን ደ ኦሽን መርከብ በውቅያኖሶች ላይ እንደሚሄደው ባትስ ዩዝ ሶናር ቱ ኔቪጌት የሌሊት ወፎች ከውሃ በታች ያለን ነገር የሚያመለክት ይጠቀማሉ ማለት ነው። ይህ ማለት መንገዳቸውን ለማወቅ ወይም ደግሞ የሆነ ነገር ለመፈለግ waves that are sent out are reflected off the object around the animal የተላከው ዌቭ ወይም ደግሞ ሳውንድ ዌቡ ሪፍሌክት ያደርጋል ወይም ደግሞ ባውንስ ይደረጋል። ባትስ ኦር ዶልፊንስ then use the reflected sound to form a picture of their surrounding። ስለዚህ ባት ወይም ደግሞ ዶልፊን የሚባለው ሪፍሌክት ያደረገውን ድምፅ ተጠቅመው ፒክቸር ወይም ደግሞ ሰራውንዲንጋቸውን ዙሪያቸውን ለመስራት ዙሪያቸውን ለማወቅ ይጠቀሙበታል ማለት ነው። this is called echolocation። ስለዚህ ቦታን ለመፈለግ ወይም የተለያዩ አኒማሎች ሊሆኑ ይችላል፣ መርከብም ሊሆን ይችላል፣ የመርከብ መንገድን ለመምራትም ሊሆን ይችላል፣ በውሃ በታች ያለ ነገር ለመመልከትም ሊሆን ይችላል። ሳውንድን ኢኮ ስንጠቀም ኢኮሎኬሽን ይባላል። ሁለተኛው ደግሞ አልትራሳውንድ ነው። አልትራሳውንድ ሲባል ሰምታችሁ ይሆናል አይደለም? አልትራሳውንድ ብዙ ጊዜ ሕክምና ላይ የምንጠቀምበት ነው። ለሌላ ጥቅምም ይውላል። አልትራሳውንድ ኢዝ ሳውንድ ዊዝ ኤ ፍሪኩዌንሲ ዛት ኢዝ ሃየር ዛን 20 ኪሎ ሄርትዝ። አልትራሳውንድ ማለት ድምፅ ነው። የድምፅ ፍሪኩዌንሲ ወይ ደግሞ የድምፅ ድግግሞች ነው። ፍሪኩዌንሲ ደግሞ ከ20 ኪሎ ሄርትዝ በላይ ነው ማለት
ሄርትዝ የሚባለው የፍሪኩዌንሲ መለኪያ ስለሆነ ነው እና የሚደጋገመው ከ20 ኪሎ ሄርትዝ በላይ ነው። ሳም አኒማልስ ሰች አስ ኤ ዶግ ዶልፊን ኤንድ ባትስ ሃቭ አን አፐር ሊሚት ዛት ኢዝ ግሬተር ዛን ዛት ኦፍ ዘ ሂውማን ኢር ኤንድ ካን ሂር አልትራሳውንድ። የተወሰኑ እንስሳት ለምሳሌ ዶግ ሊሆን ይችላል ወይም ደግሞ ዶልፊን እና ባት እነዚህ አፐር ሊሚት አላቸው ከሰው የበለጠ የሳውንድን ፍሪኩዌንሲ መስማት የሚችሉ እና እነዚህ አልትራሳውንድን ማዳመጥ የሚችሉ ከሰው የበለጠ ማዳመጥ የሚችሉ ናቸው። ለዛ ነው ውሻ ለጥበቃ የምንጠቀምበት። the most common use of ultrasound is to create image። በጣም ኮመን የሆነው የአልትራሳውንድ ጥቅሙ ኢሜጅን ለመስራት ወይም የሆነ ምስልን ለመስራት ነው የምንጠቀምበት። ኤንድ ሃዝ ኢንዱስትሪያል ኤንድ ሜዲካል አፕሊኬሽን። በተጨማሪም በኢንዱስትሪም በሜዲሲን ላይም በሕክምና ላይ ማለት ነው እንጠቀምበታለን። the use of ultrasound to create image is based on the reflection and transmission of a wave at boundary። ኢሜጅን ለመስራት የምንጠቀምበት በምን መሰረት ነው? ሪፍሌክት አድርጎ ኢኮ ሪፍሌክት በሚደረግበት ጊዜ እና ያን ትራንስሚት በዌቡ ባውንደሪ ትራንስሚት ወይም ደግሞ በምናስተላልፍበት ጊዜ ነው። ወይም the wave goes from one substance to another። ዌብ ከአንዱ ሰብስታንስ ወደ ሌላኛው ሰብስታንስ ሲሄድ ኢሜጅ ይፈጥራል። ስለዚህ አልትራሳውንድ ክሬት ኢሜጅ ወይም ምስል ሰራለን እንላለን። when an ultrasound wave travels inside an object አልትራሳውንዱ በኦብጀክቱ ውስጥ በሚሄድበት ጊዜ that is made up of different materials such as ይሄ ደግሞ በምንድን ነው የሚያልፉት? በተለያዩ ማቴሪያሎች ነው። ለምሳሌ በሂውማን ቦዲ የሰውን ቦዲ ምን ለመመርመር እንጠቀምበታለን አልትራሳውንድ አይደል? ስለዚህ ሂውማን ቦዲ ሊሆን ይችላል። each time it encounters boundary እያንዳንዱ ሰዓት ባውንደሪ ያለው ደግሞ ምንድነው ድንበር አለው የሚደርስበት ድንበር አለው። ከዛ ኤግዛምፕል ቢትዊን ቦን ኤንድ መስል ለምሳሌ በአጥንትና በጡንቻ መካከል ሊሆን ይችላል ባውንደሪ ወይም ደግሞ ድንበሩ ማለት ነው። ኦር መስል ኤንድ ፋት በመስልና በፋት ሊሆን ይችላል። ፓርትስ ኦፍ ዌብ ኢዝ ሪፍሌክትድ ኤንድ ፓርትስ ኦፍ ኢት ኢዝ ትራንስሚትድ የተወሰኑት ሪፍሌክት ይደረጋሉ፣ የተወሰኑት ደግሞ ትራንስሚት አልፎ ይሄዳሉ በዛው። ዘ ሪፍሌክትድ ዌብ አር ዲቴክትድ ኤንድ ዩዝድ ቱ ኮንስትራክት አን ኢሜጅ ኦፍ ዘ ኦብጀክት። ሪፍሌክት የተደረገ ወይም ወደ ሪፍሌክት ዌብ ሳውንድ ሪፍሌክት ማለት ኢኮ ወይም ደግሞ የሚመለሰው ነው አይደለ? የተመለሰው ሪፍሌክት የተደረገው ምን ይሰራል? ኢሜጅን ክሬት ያደርግልናል ማለት ነው። ስለዚህ ኢሜጅ ያን ኢሜጅ ሰውነታችን ውስጥ ምን እንዳለ የሚያሳይ ነው። ለምሳሌ ለፕሬግናንሲ ወይም ደግሞ እርግዝና ላይ ያላለች ሴት ማርገዟን አለማርገዟን በዚህ በአልትራሳውንድ ነው የምታየው አይደለም? አልትራሳውንዱ ከሷ ላይ እየተለካላት ከዛ ሳውንዱ ሪፍሌክት የሚያደርገው ሳውንድ ኢሜጅ ሰርቶ ውስጧ ላይ ያለውን ኢሜጅ ያሳያል ማለት ነው። በማሽኑ አማካኝነት ውስጧ ላይ ያለው ኢሜጅ የልጅ መሆኑና አለመሆኑ ይታወቃል። ስለዚህ በዛ ምክንያት ፕሬግናንሲ ወይም ደግሞ እርግዝና መኖር አለመኖር ማወቅ ይቻላል። አልትራሳውንድ ኢን ሜዲሲን ካን ቪዥዋላይዝ መስል ኤንድ ሶፍት ቲሹ። ሜዲሲን ላይ አሁንም መስልና ሶፍት ቲሹን ለማየት የተለያዩ ውስጥ ላይ ሆዳችን ውስጥ ያሉትን ቲሹዎች ምን እንዳለ ለማየት ሜክ them useful for scanning the organ። ኦርጋኖቹን በስነ ስርዓት ለማየት እንደ መስታወት አድርጎ ምን እንዳለ ውስጥ ላይ ያለውን በሽታ ለማየት and it commonly used during pregnancy እና ደግሞ በተጨማሪ አሁን እንዳልኳችሁ ፕሬግናንሲ ላይ እንጠቀምበታለን አልትራሳውንድም ማለት ነው ሕክምና ላይ ሲሆን። ቀጣይ የምናየው ሳውንድ ኦር ኖይዝ ፖሊሽን የሚለው ነው። ድምፅ ምንድነው? የድምፅ ብክለት በጣም ድምፅ በሚበዛበት ጊዜ በዙሪያችን እሱ ኖይዝ ፖሊሽን ይባላል። ኖይዝ ፖሊሽን ኢዝ ኤኒ ሳውንድ ዛት ኮንቲኒየስ ፎር ኤ ሎንግ ታይም ኤንድ ኢዝ ላውድ። ኖይዝ ፖሊሽን የሚባለው ማንኛውም ድምፅ ሊሆን ይችላል በተከታታይ ሎንግ ታይም የሚቆይ ድምፅ እና ደግሞ ላውድ የሆነ በጣም የሚጮህ ማለት ነው። እንደዛ ከሆነ ኖይዝ ፖሊሽን ይሆናል። አምፕሌዛንት ወይም ደግሞ ያን ድምፅ የማይመች ለጆሯችን የሚረብሽ ነገር ከሆነ ኦር ሃርምፉል ቱ አወር ኤርስ ወይም ደግሞ ለጆሯችን የሚጎዳ ሊሆን ይችላል በጣም ጩኸት ከሆነ። ላውድ ኖይዝ ካን ዳሜጅ ዩር ኤርስ። በጣም ከፍተኛ የሆነ ኖይዝ ካለ ጆሯችን ሊጎዳው ይችላል። ኖይዝ ፖሊሽን ሜክስ ዘ ኤሪያ ዊ ሊቭ ኦር ወርክ ኢን ቨሪ አንፕሌዛንት። ኖይዝ ፖሊሽን የምንሰራበትን ስራ ላይ ቦታ ላይ ወይም ደግሞ የምንኖርበትን አካባቢ አንፕሌዛንት የማይመች ያደርገዋል። ኖይዝ ፖሊሽን ካን ቢ ሃርምፉል ኤንድ ኮዝ ፐርማነንት ዳሜጅ ቱ ሂሪንግ። ይሄ ኖይዝ ፖሊሽን ሃርምፉል ነው፣ ጎጂ ነው ወይም መስሚያችን
ዳሜጅ ሊያደርገው ይችላል፣ ሊያጠፋው ወይም ደግሞ ሊጎዳው ይችላል። ኢቭን ሙዚክ ዛት ኢዝ ቱ ላውድ ኢዝ ኖይዝ ፖሊሽን። ሙዚቃ ራሱ በጣም በከፍተኛ በምንድን ነው ላውድ አድርገን በምንሰማበት ጊዜ እሱ አንዱ ኖይዝ ፖሊሽን ነው፣ ጆሮአችን ይጎዳዋል ማለት ነው። ሞስት አውትዶር ኖይዝ ፖሊሽን ካምስ ፍሮም ኮንስትራክሽን ሳይት። አብዛኛዎቹ ውጭ ላይ የምንሰማቸው ኖይዝ ፖሊሽን ወይም ደግሞ የድምፅ የሚረብሹ ድምፆች ከሚመጡ ናቸው። ኮንስትራክሽን የሆነ ከግንባታዎች የሚሰሩት። ኤንድ ኖይዝ ፍሮም ካርስ ከመኪናዎች ሊሆን ይችላል። ኤንድ ትራክስ ከሲኖትራኮቹ ማለት ነው መኪናዎቹ። ኢፍ ዩ ሊቭ ኒር አን ኤርፖርት ከኤርፖርት አካባቢ የምትኖሩ ከሆነ ዜር ኢዝ አ ሎት ኦፍ ኖይዝ ፖሊሽን ፍሮም ዘ ሳውንድስ ሜድ ባይ ኤርፕሌን። በኤርፕሌኑ በሚፈጠሩት ሳውንዶች መካከል ምክንያት በጣም ብዙ ኖይዝ ፖሊሽን አለ። በጣም ብዙ ጩኸት አለ። ላውድ ሳውንድ ካን ሄርት አወር ኢር ኤንድ መኒ ኮዝ ሂሪንግ ሉዝ። ላውድ ሳውንድ ካን ሄርት አወር ኢርስ። በጣም ላውድ የሆነ ሳውንድ ጆሮአችን ይጎዳዋል፣ ሄርት ያደርገዋል። ኤንድ ሜይ ኮዝ ሂሪንግ ሉዝ፣ ምናልባትም መስማት ማንችል ሊያደርገን ይችላል። በጣም በከፍተኛ ሁኔታ ከተጎዳ ጆሮአችን ማለት ነው። ስለዚህ ኖይዝ ፖሊሽን የሚባለው በአካባቢያችን ያሉ ጩኸቶች፣ የማይመቹ ጩኸቶች እና በጣም ላውድ የሆኑ ነገሮች ናቸው ማለት ነው። የዛሬ ክላሳችን ይህንን ይመስላል። አሁን ቀጣይ ወደ ጥያቄያችን እንሄዳለን። ፓርት 3 ላይ ሂት የሚለውን ይዤላችሁ እመጣለሁ። አንደኛ ጥያቄ ሳውንድ ኢዝ ኤ ፎርም ኦፍ ኤነርጂ ፕሮዱስድ ባይ ኤ ሂቲንግ አን ኦብጀክት፣ ቢ ቫይብሬቲንግ ኦብጀክትስ፣ ሲ ላይቲንግ ኤ በልብ፣ ዲ ኬሚካል ሪያክሽንስ። መልሱ ቢ ቫይብሬቲንግ ኦብጀክትስ ነው። ሳውንድ የሚፈጠረው ማንኛውንም ኦብጀክት ቫይብሬት በምናደርግበት ጊዜ ነው ብለናል። ማንኛውም ኦብጀክት እርስ በርሱ ተጋጭቶ ቫይብሬት ወይም እርግብግቢት በሚፈጥርበት ጊዜ ነው። ሁለተኛ ኢን ዊች ኦፍ ዘ ፎሎዊንግ ሚዲያ ዳዝ ሳውንድ ትራቨል ዘ ፋስተስት። በየትኛው ሚዲያ ነው ሳውንድ በፍጥነት የሚሄደው? ኤ ኤር ኦር ጋዝ፣ ቢ ዋተር የሊኩዊድ አይነት ነው ኦር ሊኩዊድ፣ ሲ አይረን ኦር ሶሊድ፣ ዲ ኤቫክም ኦር ኢምፒቲ ስፔስ። መልሱ አይረን ኦር ሶሊድ ነው የሚሆነው። ሳውንድ በፍጥነት የሚሄደው በጣም ሶሊድ በሆነበት ቦታ ነው። ምክንያቱም ደግሞ ምንድነው ሶሊድ ላይ ፓርቲክሎቹ ክሎዝ ኢቻዘር ስለሆኑ ወይም ደግሞ ተጠጋግተው ስላሉ እርስ በርሳቸው በሚጋጩበት ጊዜ በፍጥነት ይጋጫሉ እና ሳውንድን ቶሎ ያስተላልፋሉ። ወተር እና ኤር ሲሆን ግን ከዚህ ፓርቲክሎቹ ምንድነው ፋራ ፓርት ነው ያሉት ወይም ደግሞ ተለያይተው ነው ያሉት ራቅ ብሎ ስላሉ ቶሎ ስለማይጋጭ ስለወር ይሆናል ወይም ደግሞ ይዘገያል ሳውንዱ። ስለዚህ ከአይረን ቀጥሎ የዋተር ነው፣ ከዋተር ቀጥሎ ጋዝ ነው። ሳውንድ ቫከም ላይ ወይም ደግሞ ኢምፒቲ ስፔስ ላይ አይሄድም፣ ጭራሽም አይንቀሳቀስም። ይህም ማወቅ አለባችሁ። ሶስተኛ ዋይ ካን ሳውንድ ኖት ትራቨል ስሩ ቫከም። ለምንድን ነው ሳውንድ በቫከም ወይም ደግሞ በኢምፒቲ ሴት ለምንድን ነው ሳውንድ በቫከም ወይም ደግሞ በኢምፒቲ ስፔስ የማይንቀሳቀሰው የማይሄደው? ኤ ቢካዝ ኢት ኢዝ ቱ ኮልድ፣ ቢ ቢካዝ ዜር ኢዝ ኖ ማቴሪያል ሚዲየም ቱ ቫይብሬት፣ ሲ ቢካዝ ላይት ብሎክስ ኢት፣ ዲ ቢካዝ ግራቪቲ ኢዝ ቱ ሎው። መልሱ የሚሆነው ቢ ቢካዝ ዜር ኢዝ ኖ ማቴሪያል ሚዲየም ቱ ቫይብሬት ነው። ሳውንድ ትራቨል የሚያደርገው ቫይብሬት እያደረገ ባለ ሚዲየም ነው። በሚዲያ ነው ወይም ደግሞ መተላለፊያ የሆነ ይዞት ሳውንዱን ይዞት የሚሄደው ሚዲያ ከሌለ ምንም አይሄድም። ስለዚህ ቫይብሬት የሚያደርግ ነገሮች ስለሌሉ ነው እንጂ ሌሎቹ አይሆኑም። አራተኛ ዋት ኢዝ ዘ ሜን ኮዝ ኦፍ ሳውንድ ፖሊሽን ኢን አርባን ኤሪያ። በከተማ ሳውንድ ፖሊሽን የሚያመጣው ዋናው ምክንያት ምንድን ነው? ኤ ሲንጊንግ በርድስ፣ ቢ ዊስፐሪንግ፣ ሲ ኤክሰሲቭ ኖይዝ ፍሮም ማሽንስ ኤንድ ቬሂክል፣ ዲ ፎሊንግ ሬን። መልሱ ሲ ኤክሰሲቭ ኖይዝ ፍሮም ማሽን ኤንድ ቬሂክል ነው የሚሆነው። ምክንያቱም የወፎች ድምፅ የወፎች የሚዘምሩት ወይም ደግሞ ማሾካሾክ ሊሆን ይችላል ወይም ደግሞ የዝናብ መጣል ሳውንድ ፖሊሽንን አያመጣም። ሳውንድ ፖሊሽን የሚያመጣው ምንድነው? ማሽኖች በሚጮሁበት ጊዜ፣ ቬሂክሎች በሚጮሁበት ጊዜ እና ደግሞ የተለያዩ ኮንስትራክሽን ድምፆች በሚሰሙበት ጊዜ እነሱ ናቸው የሳውንድ ፖሊሽን የሚያመጡ። መልሳችን ሲ ይሆናል። አምስተኛ ዊች ኦፍ ዘስ ኢዝ ስትራቴጂ ቱ ሪዱስ ሳውንድ ፖሊሽን። ሳውንድ ፖሊሽንን ለመቀነስ ስትራቴጂ የሆነው የት ነው? ኤ ኢንክሪዝ ዘ ቫከም ኦፍ
ኤ ኢንክሪዚንግ ዘ ቮሊዩም ኦፍ ስፒከርስ፣ ቢ ፕላንቲንግ ትሪስ ቱ አብዞርብ ሳውንድ፣ ሲ ሪሙቪንግ ሳይለንሰርስ ፍሮም ካርስ፣ ዲ ቢልዲንግ ሃውስ ክሎዘር ቱ ፋክቶሪስ። መልሱ ቢ ፕላንቲንግ ትሪስ ቱ አብዞርብ ሳውንድ ነው የሚሆነው። ይህን ሳውንድ አብዞርብ ለማድረግ ወይም ሞር ኳይት ወይም ደግሞ ካልም የሆነ ኤንቫይሮንመንትን ለመፍጠር ፕላንት ትሪዎቹን መትከል ይህን ሳውንድ ፖሊሽንን እንዲቀንስልን ያደርገናል ማለት ነው። እንግዲህ የዛሬ ክላሳችን ይህን ይመስላል። በቀጣይ ሌሎች ቪዲዮዎች ስላላችኋለሁ። ሰብስክራይብ ካላደርጋችሁ ሰብስክራይብ አድርጉ። እስካሁን አብራችን ስለቆያችሁ አመሰግናለሁ። ሰላም ቆዩ።